ብዙዎች ርቀት ፍቅር ውስጥ እንዳላችሁ በመልእክትም እንዲሁም በኮሜንታችሁም አንብቤያለሁ። ታዲያ ዛሬ የምነግራችሁ በርቀት ፍቅር ግንኙነት ውስጥ ብዙ ሰዎች የምትሰሯቸው ስህተቶች መካከል አንድ ሜጀር ስህተት አለ። ይሄንን በማድረጋችሁ ምክንያት ዋጋ ልትከፍሉ ትችላላችሁ። ይሄ ትልቁ በርቀት ፍቅር ግንኙነት ውስጥ የምንሰራው ስህተት እስኪ ገምቱ። ዛሬ ይሄንን በተመለከተ ነው የምነግራችሁ። ፍቅር ይበልጣል እባላለሁ። እንዴት ናችሁልኝ? ሁሉ መልካም? ቤተሰብ፣ ስራ፣ ትምህርት፣ ልጆች ሁሉ ደህና ነው? እኔ በጣም ደህና ነኝ። የፍቅር ግንኙነት አማካሪ ነኝ ለማታውቁኝ፣ እንዲሁም ደግሞ የስነ ልቦና ባለሙያም ነኝ። የካውንስሊንግ አገልግሎት ኦንላይንም እሰጣለሁ። በስር በምትመለከቱት ቁጥር በድምጽ መልእክት ብታስቀምጡ ቅድሚያ ለእናንተ ይሰጣችኋል። ስለ አገልግሎቱ በተመለከተ የተለያዩ ፎርምና መረጃ ታገኛላችሁ። ቀጠሮ አስይዛችሁ አገልግሎቱን ማግኘት ትችላላችሁ ማለት ነው። በተለያየ ምክንያት በትምህርት በስራ እንጀራ ነው ልንራራቅ እንችላለን ከፍቅር አጋር ጋር። የምንሰራቸው አንዳንድ ነገሮች ግን ያ ፍቅር ተሳክቶ ወይም ሰምሮለት ወደ ጋብቻ እንዳይሄድ ወይም ደግሞ ጋብቻም ከተገባ በኋላ ብዙ ዋጋ እንዲከፈል ሊያደርግ ይችላል። ይሄ ሜጀር ስህተት ምን እንደሆነ ታውቃላችሁ? ብዙ ሰው ላይ ያየሁት በአካል ጊዜ ሳያሳልፉ ቀጥታ ወስኖ ወደ ትዳር ለመግባት መጣደፍ። ለምሳሌ ምናልባት የተዋወቃችሁት ሁለታችሁም ኢትዮጵያ ያላችሁ ነው እንበል። የቀናት ቆይታ ብቻ አደረጋችሁ። ከዛ አንዱ ሰው ወንዱ ሊሆን ይችላል ወይም ሴቷ የውጭ ፕሮሰስ ታደርግ ነበር፣ ተሳካላት፣ ሄደች። ስለዚህ መጀመሪያ የተዋወቃችሁት ለቀናት ነው፣ እዛ ሄደች። ከዛ ኦንላይን ቀጠለ ግንኙነታችሁ። በስልክ ታወራላችሁ፣ ቪዲዮ ኮል ታረጋላችሁ። ከዛ ፍቅሩ የበለጠ ዴቨሎፕ እያደረገ ሄደ። ምን እየተሰማችሁ ነው? በቃ ፍቅር ይዞኛል ከዚህች ልጅ፣ በቃ ፍቅር ይዞኛል ከዚህ ሰው፣ ስለዚህ ማግባት አለብኝ ብላችሁ ታስባላችሁ። በአካል ግን እንደነገርኳችሁ ምናልባት ለጥቂት ቀናት ነው እዚህ አገር ቤት እያላችሁ ጊዜ ያሳለፋችሁት። አብዛኛውን አመታት ወይም ወራት ያስቆጠራችሁት ኦንላይን በመነጋገር ነው። ግን ስለምትነጋገሩ ቪዲዮ ኮል ስለምታረጉ በቃ ያንን ሰው አውቀዋለሁ ብላችኋል። አሸወይና ነው ፍቅር ግንኙነታችሁ። ወሰናችሁና መታችሁ ወደ አገር ቤት ተጋባችሁ። የብዙ ሰዎች ታሪክ ይሄ ነው። ምንም ከዛ በፊት እንዳልኳችሁ በአካል ተገናኝታችሁ ዴታ አላረጋችሁም። መጀመሪያ የተወሰነች የአንድ የሁለት ቀን ወይም ደግሞ ያነሰም ግንኙነት ነው ያላችሁ። ነገር ግን ለረጅም ጊዜ ኦንላይን ስለተነጋገራችሁ እርግጠኛ ሆናችሁ ያ ሰው ፍቅር ስላስያዛችሁ ፍቅር ስለያዘ ወስነ ቀጥታ ወደ ትዳር ለማግባት መተ። ከዛ ደግሞ ትጋቡና ፕሮሰሱ ያው በአንዴ መቼም ያንን ሰው ይዛችሁ አትሄዱም፣ ትታችሁ እንደገና ትሄዳላችሁ። ስለዚህ መጀመሪያም የተጀመረው ኦንላይን ነው። እንደገና ከጋብቻም በኋላ ኦንላይን ትቀጥሉታላችሁ ማለት ነው። በአካል አልተዋወቃችሁ። ከዛስ ያ ፕሮሰስ እንደገና ያንን ሰው ወደ ውጭ ሀገር ለመውሰድ ያሰባችሁት ፕሮሰስ ይሰምርና ሴቷ ናት በዚህ ኬዝ እንበል ወሰድካት። ከወሰድካት በኋላ አብራችሁ መኖር ትጀምራላችሁ ትዳር ውስጥ። እንደ አዲስ ነው የሚሆንባችሁ። ለምን? ኦንላይን ላይ በቪዲዮ ኮል በስልክ የተዋወቃችሁትና በአካል ሰው አንድ አይደለም። ነገር ባይን ይገባል ይባላል አይደለም? ባይዘወይ አብራችሁ መጋጨት ሳትችሉ አብራችሁ በአካል ጠረን ለጠረን ሳትተዋወቁ ያ ሰው ሲበሳጭ በምን አይነት መንገድ ነው ሪያክት የሚለውን ሳታዩ ኦንላይን ላይ ፍቅር ብቻ ስለሆነ ሳቅ ብቻ ስለሆነ ምቾት ያለው ወሬ ብቻ ስለሆነ ዋው ሺዝ ዘ ዋን ይችማ አታልፈኝም ብለህ ከወሰንክ በኋላ ህይወትን በጣም በብዙ ጨለማ ሊያረግብህ የሚችልበት ሲቹዌሽን አለ። እኔ በጣም የምመለከተው ነገር ብዙ ሰው ያገባው በእንደዚህ አይነት መንገድ ነው። ከዛ በኋላ ግን አዲስ ፊቸር ይሆንበታል። ምክንያቱም ተጣልታችሁ አታውቁም በአካል። ይሄ ቅርብ መሆን ጠቀሜታው አንዱ ምን እንደሆነ ታውቃላችሁ? ያ ሰው ሲናደድ እጁን ያነሳል። ስትናደድ ቶሎ ለመሳደብ ወይም ደግሞ ሴትም እኮ አለች እኮ ግፍትር ምናምን የምታረግ። ግጭታችሁ እንዴት ነው? ስሜታችሁን በምን አይነት መንገድ ነው ሪያክት የምታረጉ? ቦዲ ላንጉዌጅ፣ ፌሻል ኤክስፕሬሽን፣ የፊት ገጽታ፣ የእጅ እንቅስቃሴ እንዴት ነው? የፈለገው ብትሉ በቪዲዮ ኮል እንኳን ይሄ ነገር
እንደ አካል እንደመተዋወቅ ሊሆን አይችልም። ምን አይነት ሪስክ እንደምትወስዱ ነው የምነግራችሁ። አሁን የብዙ ሰዎች ታሪክ እንዴት ነው የተዋወቃችሁ ሲባል በቃ ኦንላይን ተዋወቅን፣ ከዛ በኋላ ለ2 ዓመት አወራን፣ ከዛ ቀጥታ መጣ፣ አገባኝ፣ አግብቶኝ ሄደ፣ ከዛ ፕሮሰስ እስከሚጨርስ ድረስ ጠበቅኩት፣ ከዛ በኋላ እንደገና ይዞኝ ሄደ። ይዞኝ በሄደ በ3ኛው ወር ግን ተፋታን። እኔ ላስፈራራችሁ ፓኒክ እንድታረጉም አይደለም ይሄን የምነግራችሁ። የምትገቡበት ሲቹዌሽንን ግን በደንብ ወቁት። ኦፍ ኮርስ በአካልም እኮ ሰዎችን አውቀን ጨርሰን አይደለም ወደ ትዳር የምንገባው፣ ገና እየተዋወቅን ነው እድሜ ዘመናችንን የምንጨርሰው። ነገር ግን አትሊስት ያ ሰው እንዴት ነው፣ ምን አይነት ባህሪ ነው ያለው፣ ስሜቱን በምን አይነት መንገድ ነው የሚገልጸው፣ አይን እይታው፣ ቅድም የነገርኳችሁ ነገሮች በጠቅላላ ማንነቱን ይነግሩናል። እና እንደ አዲስ ነው የምትተዋወቁት ማለት ነው እኮ አብራችሁ መኖር ስትጀምሩ። ስለዚህ እኔ የምላችሁ ምን መሰላችሁ፣ የርቀት ፍቅሩን ላትገድቡ ትችላላችሁ። ሰው መተዋወቅ አይታወቅም። በምን አጋጣሚ ተገናኝታችሁ በምን አጋጣሚ ያ ሰው ከናንተ ርቆ እንደሚኖር አታውቁም። አትሊስት በአካል ጊዜ ሰጣችሁ የምትገናኙበትን በተወሰነ ሲዝን እየመጣ ወይም እየመጣች የሚችለው ሰው የተወሰነ ጊዜ ብታሳልፉ መልካም ነው። ይሄንን ስለ አንሶላ መጋበብ ምናምን አይደለም፣ ታውቃላችሁ። ግን አካል ለአካል ተቀራርቦ መተያየት፣ ማውራት፣ ሐሳብን መግለጽ፣ ሐሳብ እንዴት እንደሚገለጽ ማየት በጣም መልካም ነው። ያለበለዚያ ይሄ ፕሮክሲማል የሆነ ወይም የቅርበት የሆነ የአካል ቆይታ ፊዚካል ተቹም አለ መተያየቱም አለ። ሰው እንዴት ነው የሚያየው እኮ የሚለውን እንኳን ማወቅ እኮ አንድ ነገር ነው። ሴት ስታልፍ አይኑ ይቅበዘበዛል ወይ? አቴንሽን እንዴት ነው ይሰጣል ወይ? በንግግር መሃል ሰውነት ቦዲ ላንጉጅ ራሱ እኮ አሁን አንተ እያወራ ለምሳሌ እንደዚህ ምናምን እያለች ብሰማ አቴንቲቭ እንዳልሆነች ትኩረት እንዳልሰጠች ታውቃለህ። ቲክቶክ ስክሮል ብታረግ ይገባሃል የሰው ሁኔታ። ከዛስ የሐሳብ ልዩነት ሲመጣ ቦግ ብሎ ብድግ የሚል ነው፣ ለቡጥ የሚጋበዝ ነው። ሰዎች ጋር ባለ ግንኙነት ዌይትረሷን እንዴት ነው የሚያዋራት? ከሌሎች ወንዶች ጋር ያለ ግንኙነት እንዴት ነው? የሆነ ቦታ ስትቀመጡ አይኗ፣ አጠቃላይ ይሄ ነገር እኮ ቋንቋ ነው። ግዴታ እኮ እንዲህ ነኝ ማለት አይጠበቅበትም። ስሞል ዲቴልስ፣ ትናንሽ ነገሮች የሚባሉ ነገር ግን ስለሰው ብዙ የሚያወሩ ነገሮች አሉ። እሱን ለመመልከት ቢያንስ ጊዜ ማሳለፍ አለባችሁ። እናንተ ፕላን አድርጋችኋል ወይ? በአመት ውስጥ ስንት ጊዜ ተገናኝታችኋል? እንደ አንዳንዶቻችሁ እኮ ዘመን ለመጠየቅ መታችሁ ለ1 ወር ለ2 ወር እየቆያችሁ ገርል ፍሬንዳችሁ ሳምንት ለማይሞላ ጊዜ የምታገኙ አላችሁ። የምር አንተ ነገ ትዳር አስበህ ከሆነ ይቺ ቀን በቂ ናት? ያውም በጣም ብርቅ እኮ ነው። አይ ኖ ፋሚሊ ምናምን ብዙ ልትፈለጉ ይችላላችሁ። ግን የእውነት ኢንቨስት የምታደርጉ ከሆነ የእውነት ነገ ላይ ፊውቸር ካላችሁ ከዛ ሰው ጋር የበለጠ ጊዜ ታሳልፋላችሁ። እንዴ መፈተን እኮ አለባችሁ። ይፈተናል ሰው እኮ። ኢቭን ልብስ ስትገዙ ብራንዱን አታዩም? ቼክ አታረጉም? ኳሊቲውን አታዩም? ልብስ ነገ ለሚቀደል ልብስ ነገ ለሚያረጅ ምናልባት አመት 2 አመት 3 አመት ለምንጠቀምበት ልብስ እንኳን ኳሊቲው የተሰራበትን በምን እንደሚታጠብ ዋሽንግ ማሽን ይታጠባል፣ በእጅ ነው፣ ውሃ ይፈልጋል ወይስ ቀዝቃዛ ነው? ብዙ ነገር እኮ ነው የምንፈትነው ስንመርጥ። ነገ ለሚያረጅ ልብስ ነገ ላይ ግን አብረን ዘመናችንን ሰተን በኃላፊነት በኮሚትመንት አብረን ልንኖረው ካሰብነው ሰው ጋር እንዴት ነው ማንመርጠው? እንዴት ነው ማንፈትሽው? አመለካከቱ እንዴት ነው የሚለውን እኮ የበለጠ ቪዲዮ ኮል እኮ አይደለም ሎንግ ዲስታንስ ላይ አሁን ትልቁ ሚስቴክ ኢቭን ስታወሩ እኮ በቃ ሱፐርፊሻል የሆነ ወሬ የለም። እኔ ስለሁሉም እያልኩኝ አይደለም። በጣም በቃ ተሰጥቶ ለሪሌሽንሺፑ በኮሚትመንት አመት ውስጥ 2 3 የማይችል ራሱ ኢትዮጵያ ቀጥታ መግባት የማይችል ራሱ ጎረቤት ሀገር እየሄዱ የሚገናኙ ማያዋጣ ባለ ቅድብ ይስማል እንደሚባለው አንዳንድ ሰው ሴትም ሆነች ወንድ ፍላጎቷ ለኢንጆይመንት ስለሆነ በቃ እንደተገናኛችሁ ቀጥታ ወደ አልጋ የሚሄድም ሰው አለ። እኔ ግን ጊዜ አሳልፉ ነው የምላችሁ። የፈለገው ቢሆን ነገ ላይ ከሚመጣው ኪሳራ አይበልጥም።
አንተ ለፕሌን ቲኬት ወይ ለምናምን ብለ ሴቭ ስታረግ ወይም ሴቭ ስታረጊ ባይዘው ነገ ላይ ከፕሌን ቲኬት አይደለም በብዙ እጥፍ ነው የሚያስከፍልሽ ኤነርጂሽን ስሜትሽን ፋይናንስሽን እያንዳንዱ ነገር ጭምቅምቅ አድርጎ ይዞ የሚሄድ ሰው ሊሆን ይችላል በሴቷም በወንድ ስለዚህ አሁን ከምታደርገው ኢንቨስትመንት የበለጠ ያኪሳራ ስለሚሆንበት ተጠንቀቅ ሳትተያዩ እዚህ በአካል ሳትተዋወቁ ጊዜ ሳታሳልፉ በፍጹም ቀጥታ ወደ ገደለው እንዳትገቡ ወደ ትዳር እንዳትገቡ ብዙ ሰዎች ዋጋ የከፈሉት በዚህ ምክንያት ነው በቃ በስልክ ስላወሩ ቪዲዮ ኮል ስላደረጉ ብቻ አወኩት ብለው ይደመድማሉ ሽማግሌ ይልካሉ ኢቭን መጥቶ ሳያያት አንዳንዱማ ጭራሽ መጥቶ በአካል ሳያወሩ ሳይተዋወቁ ሽማግሌ ይልካል እዛው ከውጭ ሽማግሌ ይልካል ተቀብለናል ልጃችሁን ይባላል ደሞ ቀላል ነው ዲያስፖራ ከሆነ ደሞ የኛ ዋናው ችግር የለም ዲያስፖራ ኮንክ ለማንም አብዛኛው ሰው እንደዛ ነው እውነት እንነጋገር ከተባለ ከዛስ ላንቺም እኮ ሪስኪ እኮ ነው ትዳር ይኖረው ውጭ ሀገር የአምስት ልጆች አባት ይሁን እሷ እዚህ አንተን አስቀምጣ ከተለያዩ ወንዶች ጋር የተለያየ ግንኙነት ይኖራት አንተ በምትልከው ገንዘብ ከበርቻሽ አትበል የምታውቀው ነገር የለም ቢካዝ ግንኙነታችሁ በጠቅላላ በኦንላይን ተጀምሮ በኦንላይን እየሄደ በኦንላይን ሊፈጸም ነው ሶ ለምንድነው ሞኝ የምትሆኑት አይኖ አንዳንዶች ያላችሁበት ሀገር ሀበሻ ላይ ኖር ይችላል ያገራችሁን ቋንቋ የሚናገር ኮሚኒቲ ብዙ ላይ ኖር ይችላል እኔ ስለማቅ ማለት ወይም ስራ ቢዚ ትሆኑና ባገኛችሁ ሰዓት ለማውራት ትፈልጉ ይሆናል በእንትን በኦንላይን it doesn't mean ግን በስልክ ስላወራችሁ ያንን ሰው በደንብ አቅወቃችሁት ማለት አይደለም በስልክ በአካል ራሱ ዲፊካልት በሆነበት ሲቹዌሽን ጭራሽ ፎን ደግሞ ሳትተዋወቁ በአካል ጊዜ ሳታሳልፉ ወደ ውሳኔ ለመንደርደር አትሞክሩ your biggest mistake በርቀት ፍቅር ያሉ ሰዎች ትልቁ ስህተት ኢቭን ትዳር ውስጥ ገብተው እንኳን ትዳሩ እድሜ ሳይኖረው ቶሎ የሚፋቱት ብዙዎች በዚህ ምክንያት ነው ሲጣራ እኔ እኮ እንደዚህ አልመሰለኝም ነበር ይባላል ስለዚህ ራሽ አታድርጉ አትቸኩሉ በኋላ ከሚመጣው ኪሳራ አሁን የምትከፍሉት የፕሌን ቲኬት ሂሳብ አይበልጥም trust me አሁን የምትከፍሉት ኢንቨስትመንት አይበልጥም ምንም ማለት አይደለም ስለዚህ በተቻለ መጠን በደንብ ፕላን አድርጋችሁ ያንን ሰው ያገኛችሁ በሆነ በአመት ውስጥ ሁለት የሚሆን የቻላችሁ ከዛም በላይ ጊዜ አሳልፋችሁ ተዋውቃችሁ ተጠያይቃችሁ ባለፈው እንደነገርኳችሁ የትዳር ጥያቄውንም ሁኔታ ኢቫሉዌት አድርጋችሁ ያንን ሰው ግዑዝ ነገር መኪና ስንገዛ እንኳን ስንት ነገር ተፈትሾ አይደለ እንዴ ይፈተሻል እኮ በባለሙ ይሆናል አይሆንም የሚለው መኪና እኮ ነገ ጧት ብሬክ ላይ ያረግም ይችላል ወይም ልሸጠው የምችል ሰው እንደዛ አይደለም የልጆችን እናት ልታረጋት ነው የልጆችሽ አባት ይሆናል ወደፊት ሰምሮላችሁ ከተጋባችሁ በኋላ ላይ ነገሩ ውስብስብ ብሎ ብዙ ዋጋ ከሚከፈል አሁኑኑ የምታጣሩትን በአካል ጊዜ ሰጣችሁ ብታጣሩ ይሻላል ብዬ አምናለሁ ወዳችኋለሁ በዚሁ እንጨርስ ሐሳብ አስተያየታችሁን እንቀበላለሁ በዚህ በምትመለከቱት ቴሌግራም ቁጥር ፕሮፌሽናል የማማከር አገልግሎት እሰጣለሁ በሜሴጅ ወይም በድምጽ መልእክት ብታስቀምጡ ቴሌግራም ላይ ፈጣን ምላሽ እንሰጣቸዋለን ያገልግሎቱን ክፍያም ሆነ አንዳንድ ሰርቪሶችን በተመለከተ መረጃ እንልካለን ማለት ነው ሰብስክራይብ ያላደረጋችሁ ፍቅር ይበልጣልን ሰብስክራይብ በማድረግ በየጊዜው የሚወጡትን ቪዲዮዎች ደግሞ ለመመልከት ደውሏል ምስነኩ በቂ ነው እወዳችኋለሁ ኑሩልኝ ይሄንን ቪዲዮ ደግሞ ከወደዳችሁትና በእንደዚህ አይነት ሁኔታ ውስጥ ያለ ሰው ወይም ቅድም እንዳልኩት ምንም በቃ ሳይተዋወቅ ቶሎ ወደ ትዳር ሊያመራ ያለ ወዳጅ ወንድም እህት አጎታ ክስት ካላችሁ ይሄንን ቪዲዮ አጋሩ ሰላም ሁኑልኝ